ሰላም እንዴት ናችሁ? ሁላችሁም ሰላም ከእናንተ ጋር ይሁን። ይሄንን መልእክት የምታዳምጡ አማራ የሆናችሁ በሙሉ ለሌሎቹ የክልል ተወላጆች፣ ለሌሎች ኢትዮጵያኖች አድርሱልኝ፣ እንዳለ አድርሱልኝ። ምክንያቱም የአማራ ሕዝብ ጥያቄና የአማራ ሕዝብ የተነሳበት የትግል አቅጣጫ የአማራ ሕዝብ ከኦሮሞ ሕዝብ ጋር፣ ከትግሬ ሕዝብ ጋር፣ ከወላይታ፣ ከቤንሻንጉል፣ ከጋምቤላ በኢትዮጵያ ውስጥ ካሉ ህዝቦች ጋር ችግር የለበትም። የአማራ ፋኖ ትግል የተነሳው በአማራነታችን ሀገር ስለወደድን ሀገር እናቀናለን ስላልን ሀገራችንን ስለምናፈቅር በሀገራችን ላይ እንኖራለን፣ በሀገራችን እናከብራለን፣ እንከበራለን፣ የሰለጠነ አስተዳደር፣ የሰለጠነ መንገድ፣ ዲሞክራሲ ሀገር እንዲኖረን እናረጋለን ብለን በሰለጠነ መልኩ ምሁራኖቻችን ሀቀኛ ሆነው ፈሪሃ እግዚአብሔር ኖሯቸው ሙስሊምም ሆኑ ክርስቲያንም ሆኑ በየሃይማኖታቸው ያላቸውን ዕውቀት ያላቸውን ከተሰጣቸውን ከሰማይ የተሰጣቸውን ጸጋ ለህዝባቸው ሰጥተው በሰላም አርፈው የሚሄዱ ሆነው በተፈጥሯቸው የተገነቡ ስለሆኑ ከሌሎች ክልል ከትግራይ ክልል የሚወጡ የአማራን ህዝብ የሚጠሉ የራሳቸውን ዓላማ የአማራን ህዝብ አጥፍተን ራሳችንን እንተክላለን ብለው የተነሱ የትግራይ ህዝብ ያልኩ አይደለም፣ ከትግራይ የወጡ ሊቃኖች ወይም ደግሞ በጥላቻ የታወሩ የበታችኝነት ስሜት ያለባቸው ከኦሮሞ ውስጥም በተመሳሳይ ልክ እንደዛው ከተለያየ ክልሎችም ከወላይታ፣ ከጋምቤላ፣ ከቤንሻንጉል የአማራን ህዝብ በመጥላት ብቻ በጥላቻ ላይ መሰረት ተደረገ ህዝቡን እናጠፋለን የሚል አቅጣጫ ተከትለው ከየዩኒቨርሲቲው ላይ ከያለንበት በመርዝ ከኢትዮጵያ አየር መንገድ ከተለያየ ከትምህርት ደረጃቸው ከየሰፈሩ ከሚኖርበት ስፍራ ትልልቅ የምንላቸውን ዋርካ የሚለውን ሰብረው ቀንጥሰው ጥለው ገለው አስቸግሯል። ፋኖ ወደ ትግል የገባው የአማራ ህዝብ እንደ አማራ ህዝብ ጎጃም ጎንደር ምናምን የሚለው ይሄ የህዋት ስሪት የሆነ እንደ እንቁላል የተፈለፈሉ ወይም ደግሞ የፖለቲካ ዕውቀት የሌላቸው ዝም ብለው በማሸብሸብና በማጨብጨብ ጊፍት የሚለቅሙ ምናምን መታየት የሚፈልጉ ሰዎች ናቸው። እንደ ህዝብ የተጠላው የአማራን ህዝብ እናጠፋለን ብለው የተነሱት የሰሩት የአማራን ህዝብ ኮርነር አድርገው ጄኖሳይድ ፈጽሞበታል። በተለያየ ቦታ በሚኖርበት በኢትዮጵያ ውስጥ በያለበት ሀገር ዋጋ እንዲከፍል ተደርጓል። በሃይማኖቱም ሙስሊምም ሆነ ክርስቲያንም ሆነ በአማራነታችን ተጠቅተናል እንጂ የኦሮሞ ህዝብ ጥላቻ ኖሮን አይደለም የተነሳ ነው። የማንነታችን በመረጃ በማስረጃ በቪዲዮ በፎቶ በሎኬሽን ጭምር በመረጃ በማስረጃ በማንነታችን ሊያጠፋ የተነሳ ኃይል ስላለ ያንን ለመመከት አማራንም ብለን ተነስተናል። እኔ አማራ ነኝ የሚል በየትኛውም አላውጣ በየትኛውም አቅጣጫ በየትኛውም ሰፈር በየትኛውም አካባቢ ቢሆን አማራ ከኢትዮጵያ ጋር ከኢትዮጵያኖች ጋር ጸብ የለውም። ፍቅር የሆነ ህዝብ ነው። ፍቅሩን በተግባር ያሳየ ህዝብ ነው። እየተገደለ በጦርነት ሜዳ ላይ የሚማርካቸውን የተለያየ ብሔሮች የአማራ ፋኖ ማርኮ ወደ የመጡበት ይመልሳል። ለተባበሩት መንግስታት ለቀይ መስቀል ያስረክባል። በአደባባይ እንኳን አስከፊ እርምጃ አይወስድባቸውም። በክልሉ ላይ ክልል አልባ እንዲሆን ሰው እንዳይኖረው አብይ አህመድ እንደ ካልሲ የሚገለገልባቸው መሪዎቹን ያስቀምጥና እንደፈለገ በክልል ውስጥ ያደርጋል። ለምሳሌ በኦሮሚያ ክልል ላይ ይሄ ስርዓት ለውጥ መጣ ከተባለ አንድ ሽመልስ አብዲሳ የተባለ ጥሩ ገዳይ ማሽን አብይ አህመድ አስቀምጧል። አማራ ክልል ላይ ምን ያህል ፕሬዝዳንት ጥያቄ ስለጠየቁ ምን ያህል ወደ እስር ቤት ገቡ፣ የአማራ ህዝብ ወገንተኝነት ያላቸው ምን ያህል ዋጋ እየከፈሉ ነው የሚል መመልከት ከበቂ በላይ ግልጽ ሆነ ይሰጣል። እኔ ምን ለማመልከት ነው? የአማራ ህዝብ በእርግጠኝነት የምነግራችሁ በኢትዮጵያ ጥላ ውስጥ ካሉ ከየትኛውም ብሔር ጋር ተጋብቶ ተዋልዶ
የሚኖር ህዝብ ነው። የሰው ልጅ በሰውነቱ የሚያከብር ህዝብ እንጂ በአደባባይ ላይ ሌሎቹን እጨፈጭፋለሁ፣ እገላለሁ ወይ ደግሞ አጠፋለሁ ብሎ የተነሳ አይደለም። አማራጭ ስላጣ ጄኖሳይድ ስለታወጀበት፣ ጄኖሳይዱ ደግሞ በአደባባይ በመረጃና በመስረጃ እጃችን ላይ ስለገባ ህይወታችን መቆየት ስላለበት መጥፋት ስለሌለብን የተነሱት ጠላቶች አይደለም አማራውንም ኢትዮጵያውንም እናጠፋለን የጊዜ ጉዳይ ነው እንጂ ሌሎቹንም እንሰለቅጣለን እንገላለን የሚል የፖለቲካ ቅዠት ያለበትና የፖለቲካ ክፋት፣ ምቀኝነት ይህን ህዝብ እናጠፋለን ብለው የተነሱ ሆነው ስለተገኙ ነው የአማራ ህዝብ ወደ አደባባይ ወጣው። የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ልክ እንደ አማራ ህዝብ ሁሉ ሌሎቹም በጊዜና በሰዓቱ ዋጋ ይከፍላሉ። እንደ ጠላትና እንደ ጥላቻ ወይም ደግሞ በጠላትነት እንደተነሳ አድርገው ተስለው ከራሳችን የሆኑ የአማራን ህዝብ ትግል ጥራቱን ነው የምነግራችሁ። ከራሳችን ሆነው የዚህ ስርዓት አገልጋይ የሆኑ ጄኖሳይድ የሚፈጽመው ኢትዮጵያን የሚያፈርሰው በቅዠት ለሚጓዘው ስርዓት አገልጋይ የሆኑ የአማራ ተወላጆች ነፍሳችን ነው የሚጠየፋቸው። ከኦሮሞ ውስጥም ሆነው የዚህ ስርዓት አገልጋይ ሆነው የአማራን ህዝብ እንጨፈጭፋለን፣ ነፍሳችን ይጠየፋቸዋል፣ ለወንጀላቸው ይጠየቃሉ። በእነሱ ህዝባቸውን አንወቅስም፣ ከህዝባቸው ጋር ግንኙነት የለንም። ህዝቡ እንደ አማራ ህዝብ ነው፣ ዋጋ ይከፍላል። ከትግራይ ክልል ውስጥም ልክ እንደ አማራ ሆነው እንደ አማራ አገልጋይ ሆነው ለተጻፈለት ለዛ ህዝብ መከራና ስቃይ ጄኖሳይድ ለማስፈጸም ተዘጋጅተው ቁጭ ያሉ ካሉ እነሱንም ዋጋ እንዲከፍሉ ለህግ ፊት እንዲቀርብ አድርገው። የአማራ ትግል ጥላቱ በዚህ ደረጃ ነው ጥራቱ። ይሄንን ጥራት የያዘ ትግል ከአማራ ውስጥ ሆነው ብሔርተኛ ምንተኛ እኛ አማራ ጎንደር ጎጃም የሚውሉ የፖለቲካ ስንቅ የሌላቸው የጎጠኝነት ሜንታሊቲ አጎታቸው አባታቸው ደግሞ በጥቃቅን ገንዘብ ተሽጠው በህዝብ ደም የሚነግዱ ሶሻል ሚዲያ ላይ ሲለፋደዱ የሚውሉ ስርዓት አልበኛው ነው የህዝቡ ሜንታሊቲ የሌላቸው የአማራነት ስነ ልቦና የሌላቸው መንደሬና ጎጠኛ ሰፈርተኛ የዚህ ስርዓት አገልጋይ የሆኑ በእህቶቻቸውና በወንድሞቻቸው ደም የሚሸቅጡ የሚነግዱ በርከት ያሉ አማራ ይሆናሉ፣ ነፍሳችን የሚጠየፋቸው ማለት ነው። የአማራ ህዝብ ትግል ከኢትዮጵያዊነት ጋር ጸብ የለውም። የመኖርና ያለመኖር ትግል እያደረግን ያለ ነው። የአማራ ህዝብ ትግል የብሔርተኝነት ትግል አይደለም። የአማራን ህዝብ ትግል የተነሳበት ዓላማው በአማራ ህዝብ ላይ ተጨባጭ የሆነ ጄኖሳይድ ስለተፈጸመበትና ስለተገደለ ነው። በክልል ውስጥ ከክልል ውጪ በሃይማኖቱም ሆነ በሙስሊምም በክርስቲያንም ወምንም ሆነ ስለተጨፈጨፍን ነው። የተለያየ የፖለቲካ መጠቀሚያ አድርገው የእስልምና የክርስትና ጭፍጨፋ እንዲኖር የሚሰሩ አሉ። ሀገር የጋራ ነው፣ ሃይማኖት የግል ነው። አማራነት ስማችን ነው፣ ሃይማኖታችን የየግላችን ነው። ማንም በሰራው በሃይማኖት ይጠየቃል። አንዱ ሃይማኖት እንዳይነካ ህግ ይሰራል። ያ ተከባብሮና ተዋዶ የኖረው ህዝብ አንድ ከሆነ ስለሚያጠፋው ስርዓቱ ስለሚረዳና ስለሚያቅ ጥቃቅን ከየሰፈሩ የወጡ ህዋት በእንቁላል የፈለፈለቻቸው መንደሬዎችና ጎጠኞችን አውጥታ የአማራ ህዝብ ትግል ጥራት እንዳይኖረው ወደፊት እንዳይራመድ ተደርጎ ተሰርቷል። ይህንን መልእክቴን የምትሰሙ የአማራ ህዝብ ትግል ከየትኛውም ብሔር ጋር ከየትኛውም ኢትዮጵያዊ ጋር ከኢትዮጵያዊ ጋር ጸብ የሌለው ራስን የማዳንና ሀገር የማትረፍ ሀገር የመውደድ ነው። በየትኛውም ዓለም የተቀመጠ ኢትዮጵያ በፋኖ ውስጥም ያሉ ወንድሞቻችን እኔም አማራውም ኢትዮጵያዊውም ጨምሬ የምንታገለው ስለተፈጸመብን ጄኖሳይድ ወንጀለኞች ወደ ህግ እንዲቀርቡ ሀገር እንደ ሀገር እንድትቀጥል በሀገራችን ኮርተን እንድኖር ከሌሎች ወንድሞቻችን ጋር በፍቅር በሰላም እንድንኖር ነው። የሆነ ግለሰብ ለመስቀል የሆነ ግለሰብ ለማውራድ ተረኛ ሆነን ጨፍልቀን ለመያዝ ወይም ደግሞ ሌላው ተመቶ እንደተጨፈለቀ ሌላ እንጨፈልቃለን የሚል ቅዠት ውስጥ የገባን አይደለም። ሃይማኖት ያለን አስተዋይ፣ ብልህ፣ ታማኝ፣ ቅን፣ ሰው አዋቂ፣ ሰው አክባሪ ሀገር ትርጉሙን የምናቅ ሀገር የአባቶቻችን የሰኑ የአባቶቻችን ልጅ ነን። በውሸት ትርክት ግን አንገታችንና ህይወታችን ሲጠፋብን አንገታችንና ህይወታችን አይጠፋም ሀገርም አትጠፋም ብለን የተነሳን ትግል ነው።
አይኖር ረዳለው ጥቃቅን የሆኑ መንደርተኞችና ሶሻል ሚዲያ ላይ የተቀመጡ ወሮበሎች ለራሳቸው መጠቀሚያ ሲሉ የትግሉን አቅጣጫ ለማበከል ለራሳቸው ስልጣን ሲሉ መንደርተኝነትና ሰፈርተኝነት የሚፈፈርኩ ወይም ደግሞ ይሄ ግሩፕተኝነት የሚያደርጉ በአማራ ስም የሚሸቅጡና በአማራ ስም የሚነግዱ በርከት ያሉ አለሌዎች ሶሻል ሚዲያ ላይ እንዳሉ ረዳለው። ከአማራ ብቻ አይደሉም አማርኛ የሚያወሩ የአማራ ህዝብ ከፍተኛ ጥላቻ ያላቸው የአማራን ህዝብ ትግል አቅጣጫ አማራ የሚሰማውን ይሄን ይሰማናል ማስለቀሻው ይሄ ነው ብለው ጥቂት ያልተረዱ በተለያየ ዓለም ላይ የተቀመጡ በምስኪን ወገን ይሄንን የህዝብ ችግር ስላወራ ውስጡን ባለመረዳት እንደ መንጋ የሚከተሉ ሰዎች ዋጋ ለማስከፈል የተሰሩ ሴረኛ የሆኑ ሰዎች እንዳሉ ጠንቅቀን እናውቃለን። ማንነታቸውንም እናውቃለን። እነዛ አማርኛ የሚያወሩ በሙሉ አማራዎች አይደሉም። የአማራን ህዝብ ችግርና መከራ በአደባባይ ያምጥቶ የየ ብሎ ስላስለቀሰ አስለቃሽ ሆኖ ስለመጣ የአማራን ህዝብ ትግል ታጋይ መሪ አይደለም። በፋኖ ውስጥ ሆኖ ለስልጣን ጠመኝነት ተልኮ ሰጥቷቸው የሚሯሯጡ ከፋኖ ውጭም ሆነው በፖለቲካውም በሶሻል ሚዲያውም በተለያየ ቦታ የአብይ አህመድን ስራ የሚሰሩ የዚህ ስርዓት አገልጋይ የሆኑ በህዝብ ወገኖቻቸው ይሄ በድሮን የሚቀጠቀጠው ሳይማር ያለው የሚደፈሩታችን መከራውን የሚያየውን ህዝብ የዛን ህዝብ ችግርና መከራ መሸቀጫ ያደረጉ በርከት ያሉ የደም መጣጮች እንዳሉ እንረዳለንና እነዚህ አማራን የሚወክሉ አይደለም። የአማራ ህዝብ እኔ አማራ ነኝ፣ ትግሬን ወዳለው፣ ጉራጌን ወዳለው፣ ላይታን፣ ጋምቤላን፣ ቤንሻንጉልን፣ ሱማሌን በኢትዮጵያ ውስጥ ያሉ በሰው ልጅ እንደ ሰው የሚኖሩ የትኛውንም ሃይማኖት አከብራለሁ። አንዱ የሃይማኖት አንዱን ተነስቶ አይንካ፣ ሃይማኖት የጋላ ነው፣ ሀገር የግል ነው። በሃይማኖታችን በብሔራችን በማንነታችን በጎጥ ተከፋፍለው አንድ የሆነ ህዝብ ለማባላትና ለመጨረስ የፖለቲካ ሴራ የተሰራ ስለሆነ ይሄን ወቁልን። ኢትዮጵያኖችን አማራዎችን እንወዳለን። አመሰግናለሁ።